ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። በዚህ ፕሮግራማችን የምናየው ዩኒት 5 ጄኔቲክስ ሌሰን 19 ይሆናል። እንግዲህ ከዚህ ቀደም ሲል ሌሰን 18ን አይተናል። ሌሰን 18 ላይ ግሪጎር ጄን ሜንድል ያካሄዳቸውን ኤክስፐሪመንቶችና ከዛ ኤክስፐሪመንቱን አካሄደ በኋላ ሰበሰበው ሪዛልትና ዳታ ተንተርሶ ያስቀመጣቸውን ሎ ሴግሪጌሽን ኤንድ ሎ ኦፍ ኢንዲፔንደንት አሰርትመንት በምን መልኩ እንዳስቀመጠ በዝርዝር አይተናል እና እነኚህ ሎዎች በአሁኑም ጊዜ በስራ ላይ የሚውሉ ወይንም ትክክለኛ ትንታኔዎች እንደሆኑ ነው ያየነው። እንግዲህ በዛሬው ሌሰናችን የምናየው ሌሰን 19 ሜንዲሊያን ክሮስ ፓርት 4ን ይሆናል። ፓርት 1 ፓርት 2 ፓርት 3ን ቀደም ሲል አይተናል። እንግዲህ ሜንድል በተለያዩ አይነት ማዳቀል ስራዎችን ነው የሰራው። ከነኚህ ከሰራቸው የማዳቀል ስራዎች እንግዲህ እያንዳንዳቸውን እናያለን ማለት ነው። የመጀመሪያው እዚህ ጋር የምናየው ቴስት ክሮስ ነው። Another cross that was introduced by Mendel is a test cross, which is an important in genetic experiment. እንግዲህ ሌላው የማዳቀል ስራው ግሪጎር ሜንድል ከሰራቸው ስራዎች አንዱ ቴስት ክሮስ የሚባለው ነው። ቴስት ክሮስ የሚባለው ደግሞ በጄኔቲክስ ኤክስፐሪመንት ላይ የአንድን ጂን ይዘት ለማወቅ እና ለማረጋገጥ የሚረዳና አስፈላጊ የሆነ የኤክስፐሪመንቱ ፓርት ነው ማለት ነው። እንግዲህ a test cross is a crossing a known genotype of an organism with a known homozygous recessive genotype። እንግዲህ ቴስት ክሮስ ስንል ምን ማለት ነው? አንድን የጂኑን ይዘት የማናቀውን ኦርጋኒዝም ከሚታወቅ ሪሰሲቭ ጂን ካለው ኦርጋኒዝም ጋር አዳቅሎ የዛ የማይታወቀው የጂን ይዘትን ማወቅ ነው ማለት ነው። ቴስት ክሮስ is used to determine the unknown genotype። እንግዲህ ደግሞ ጠቀሜታው ምንድን ነው ብትሉ የማናቀውን ያላወቅነውን የጂን አይነት እንድናውቅ ይረዳናል ማለት ነው። የቴስት ክሮስ ዋናው ጠቀሜታ ያ ነው ማለት ነው። if a known homozygous recessive parent is crossed with unknown parent and if the dominant trait is observed in all progenies, then the unknown genotype is homozygous dominant. But if the recessive trait is observed in any of the progeny, it means that the unknown genotype is heterozygous dominant። እንግዲህ ልብ አድርጉ። እንዴት ነው ይሄ? በምሳሌ የተገለጸ ነገር ነው። የአንድን ኦርጋኒዝም ጂኖታይፕ እንዴት ነው የምናውቀው ነው። መጀመሪያ ላይ እንዳየነው የሚታወቅ ሪሰሲቭ ጂኖታይፕን ከዛ ከማናቀው ትሬት ጋራ በምናዳቅልበት ጊዜ በመጀመሪያው F1 ጄኔሬሽን ላይ የምናገኘው ሁሉም የዶሚናንቱን ካራክተሪስቲክ ከሆነ የዛን የዶሚናንቱን ካራክተሪስቲክ ካሳየና የሪሰሲቭ ካራክተሪስቲክ ካልታየ ያ ኦርጋኒዝም ፒውር ሆሞዛይጎስ ዶሚናንት ነው ማለት ነው። 100% ኦፍስፕሪንጎቹ የዶሚናንቱን ካራክተሪስቲክ ካሳዩ ምንድነው ያ ኦርጋኒዝም የተዳቀለ ሳይሆን ንጹህ ዝርያ ነው ማለት ነው። ነገር ግን F1 ጄኔሬሽን ላይ የሪሴሲቭ ካራክተሪስቲክ ከተገለጸ ምን ማለት ነው? ያ የማናቀው የጂኖታይፕ አይነት ሄትሮዛይጎስ ዶሚናንት ነው ማለት ነው። የሪሴሲቭንና የዶሚናንቱን ጂን የያዘ ነው ማለት ነው። እንደዚህ በዚህ ነው በቀላሉ ጂኖታይፑን መለየት የምንችለው ማለት ነው። ልብ አድርጉ። F1 ጄኔሬሽን ላይ ቴስት ክሮስ ስናደርግ 100% የዶሚናንቱ ካራክተሪስቲክ ከተገለጸ ያ ያላወቅነው ልናቀው ቴስት ያደረግነው ኦርጋኒዝም ሆሞዛይጎስ ዶሚናንት ነው ማለት ነው። ነገር ግን አንድ የሪሰሲቭ መገለጽ ከቻለ ደግሞ ያ ሄትሮዛይጎስ ንጹህ አይደለም፣ የተዳቀለ ዶሚናንት ነው ማለት ነው። በዚህ መልኩ እንግዲህ ይሄ ኤክስፐሪመንት ስንሰራ የአንድን ጂኖታይፕ ንጹህነትና አለመሆን የተዳቀለና ያልተዳቀለ መሆኑን ለማረጋገጥ የሚረዳ ነው ማለት ነው ቴስት ክሮስ። እዚህ ጋር ኤግዛምፕል ተሰጥቷል። ኤግዛምፕል ይላል A pea plant with a purple flower might be
either homozygous purple or heterozygous purple. Genotype white flower pea plant is known to be recessive. እንግዲህ እዚህ ጋር ምንድነው ፐርፕል ፍላወር ዶሚናንት ፐርፕል ከለር በዋይት ከለር ላይ ዶሚናንት መሆኑን ይታወቃል። ነገር ግን ይሄን ፐርፕል ከለር ያለውን አተር ወይንም ፕላንት በማየት ብቻ ይሄ ንጹህ የፐርፕል ዝርያ ነው ወይንም የተዳቀለ ነው የሚለውን ለማረጋገጥ የምንችለው በዚህ በቴስት ክሮስ ነው ማለት ነው። እንግዲህ እዚህ ጋር ምን ተብልጧል? ዋይቱ ሪሰሲቭ ነው። ልብ አድርጉ። ሁልጊዜ ሪሰሲቭ ከለሮች ወይንም ሪሰሲቭ ትሬቶች ራሳቸውን መግለጽ የሚችሉት ሆሞዛይጎስ ሲሆኑ ነው። አዘ ግራውንድ ሩል ይሄን መውሰድ አለባችሁ። ሪሰሲቭ ካራክተሪስቲኮች የሚገለጹት ሆሞዛይጎስ ሲሆኑ ነው። ሄትሮ ከሆኑ የዶሚናንቱ ነው የሚገለጸው። ስለዚህ ዋይቱ ሪሰሲቭ እንደሆነ ይታወቃል። ከዚህ ፐርፕሉ ግን ድብልቅ ይሁን ንጹህ ይሁን ለማወቅ ነው እንግዲህ ይሄንን ቴስት ክሮስ የምናደርገው። ኢን ክሮሲንግ ዚ ቱ ፕላንትስ ኢፍ ዚ ፊኖታይፒክ ሬሽዮ ኢን F1 ጀነሬሽን ዊዝ ኦል ፕላንት ዊዝ ፐርፕል ፍላወር ዜን ዚ አንኖን ጂኖታይፕ ኢዝ ሆሞዛይጎስ ፒፒ። ሆሞዛይጎስ ነው ማለት ነው። ልብ አድርጉ። ይሄ እንትን በመቺ ኤስ ናት ሆሞዛይጎስ። ስናዳቅለው F1 ጀነሬሽን ላይ 100% ፐርፕል ከለር ያላቸው አበባ የሚያወጡ አተሮች ከሆኑ ያገኘ ነው። በቀጥታ ድምዳሜያችን ምንድነው የሚሆነው? ያ ፐርፕል ከለር የነበረው እና የተጠራጠርነው ጂኖታይፕ ሆሞዛይጎስ መሆኑን አረጋገጥን ማለት ነው። if the phenotypic ratio in F1 generation is 1:1 the unknown genotype of a parent plant would be heterozygous። እንግዲህ ይሄን ስታዳቅሉ ደግሞ ፐርፕል 2:2 ደግሞ ዋይት 2:2 ወይም 1:1 ሬሽዮ ካገኛችሁ ምንድነው ማጠቃለያችሁ ማለት ነው? ያ ጂኖታይፕ ሄትሮዛይጎስ ነው፣ ፒውር ፐርፕል አይደለም። በዚህ መልኩ ፒውር ይሁን አይሁን ማረጋገጥ እንችላለን ማለት ነው። ይሄ ነው ባክ ቴስት ክሮስ የሚባለውና በሜንድል ሙከራ ውስጥ የነበረው የማዳቀል ሂደት። እዚህ ዲያግራሙ ላይ እንደምታዩት ዶሚናንት ፊኖታይፕ አንኖን ጂኖታይፕ አንኖን ነው። ጂኖታይፑ ፒውር ፐርፕል ይሁን ወይንም ሆሞዛይጎስ ፐርፕል ይሁን ወይንም ሄትሮዛይጎስ ፐርፕል ይሁን አላወቃችሁም ማለት ነው። እዚህ ጋር ደግሞ ዋይቱ ፍላወር አለ። ዋይቱ ሪሰሲቭ ፊኖታይፕ ነው። ነውን ስሞል ፒ ሪፕሬዘንትድ ይሆናል። እንግዲህ አሁን ቴስት ክሮስ የማድረጉ አላማ ይሄ ንጹህ ይሁን አይሁን ለማወቅ ነው። እዚህ ጋር አመጣን ፒፒ ይሄ ካፒታል ፒ ፒውር የሆነ ነው። እዚህ ጋር ደግሞ ስሞል ፒ በዚህ ጋር ካፒታሉን በዚህ ጋር ስሞል አድርጋችሁ በምታዳቅሉበት ጊዜ እዚህ ጋር የምታገኙት the cross of the purple phenotype 100% purple 100% purple ነው ማለት ነው እዚህ ጋር። ስለዚህ በማጠቃለያችሁ ውጤታችሁ 100% ፐርፕል ከሆነ ያ የአተር የፐርፕሉ ዝርያ ሆሞዛይጎስ ዶሚናንት ነው ማለት ነው። 100% F1 ጀነሬሽን ልብ አድርጉ ፐርፕል ላይ ሰጠን። እዚህ ጋር ደግሞ ስትመጡ if capital P small p sperm and egg small p ከሆነ የወንዴውና የሴቴው የፖለንና ኦቪዩል ውስጥ ያለው ማለት ነው። ይሄንን ፈርቲላይዝ በሚያደርግበት ጊዜ ኦፍስፕሪንጎቹ እዚህ ጋር ታያላችሁ። እዚህ ጋር ይሄ ፐርፕል ነው፣ እዚህ ጋር ነጭ ነው። 2 ነጭ 2 ፐርፕል። ይሄ ምንድነው? 50% ፐርፕል 50% ዋይት ነው ማለት ነው። ይሄንን ከሆነ ያገኛችሁት ኤክስፐሪመንታችሁን ስትሰሩ የተጠራጠራችሁት ጂኖታይፕ ንጹህ ሳይሆን ሄትሮዛይጎስ ሆሞዛይጎስ ሳይሆን ሄትሮዛይጎስ ነው። በዚህ ውጤት ላይ ተንተርሳችሁ እንግዲህ ያገኛችሁት ውጤት 1:1 ሬሽዮ የሚሰጥ ከሆነ ሄትሮዛይጎስ ነው ያ ዶሚናንት ካራክተሪስቲኩ ጂኖታይፑ። 100% ደግሞ ፐርፕል ከሰጠ ሆሞዛይጎስ ነው ጂኖታይፑ ማለት ነው። ይሄ ለዚህ የሚረዳ ነው ማለት ነው ይሄ ቴስት ክሮስ ጠቀሜታው። እና ኤኒ ኤክስፐሪመንት ስታካሄዱ መጀመሪያ ላይ ቴስት ክሮስ ያስፈልጋል ዝርያውን ለማወቅ ጂኖታይፑን ለማወቅ። እና ይሄንን ሜንደል ሌላው ግኝት ነው ማለት ነው የክሮሲንግ አይነት። Another type of cross introduced by Gregor Mendel is back cross.
back cross is a cross between the F1 individual and with either of the two parents, either recessive or dominant. ሌላው ደግሞ የማዳቀል ሂደት በግሪጎር ሜንድል ያሳየው ይሄ ባክ ክሮስ ነው። ይሄ ባክ ክሮስ በቀላሉ ምን ማለት ነው? F1 ፓረንታል ጀነሬሽኑ F1 ጀነሬሽን ፈርስት ፌሊያል ጀነሬሽን ይሰጣል። ያን ፈርስት ፌሊያል ጀነሬሽን መልሶ ከፓረንታል ጀነሬሽኑ ጋራ ከዶሚናንቱ ሊሆን ይችላል፣ ከሪሰሲፉ ሊሆን ይችላል ማዳቀል ያ ባክ ክሮስ ይባላል ማለት ነው። ያ ባክ ክሮስ ያው ተርሙ ራሱ መረዳት ትችላላችሁ። መልሶ ከፓረንታል ጀነሬሽን ጋራ ማዳቀል F1 ጀነሬሽንን ያ ነው ባክ ክሮስ የሚባለው። ሌላ ሴክስ ዲተርሚኔሽን እንግዲህ ሌላው የምንሄደው እንግዲህ ወደ ሴክስ ዲተርሚኔሽን ነው። ኦብጀክቲቭ at the end of this section you will be able to እንግዲህ እያንዳንዱ ሰብ ቶፒክ የራሱ የሆነ ኦብጀክቲቭ አለው። የዚህ ሴክስ ዲተርሚኔሽን ኦብጀክቲቭ ምንድን ነው? ይህንን ሌሰን በአግባቡ ካጠናቀቃችሁ በኋላ እያንዳንዱ ተማሪ ምን ይጠበቃል? ቱ አይደንቲፋይ ሴክስ ክሮሞዞምስ፣ ሴክስ ክሮሞዞሞች ምን እንደሆኑ አይደንቲፋይ ማድረግ ይጠበቅበታል። ኤክስፕሌን ሃው ሴክስ ኢዝ ዲተርሚንድ፣ ሴክስ ደግሞ እንዴት እንደሚወሰን ይሄንንም መግለጽ መቻል አለበት ማለት ነው። እንግዲህ ይሄ ነው እንግዲህ ማንኛውም እንትን በምንጀምርበት ጊዜ ጎል አለው። የዚህ ጎል ተማሪዎቹ ምን ጭብጥ ይዛሉ ተብለው የሚጠበቅ ነገር አለ። ያ በዋነኛነት ቢያንስ እነኚህ ሁለቱ ጭብጦች በእያንዳንዱ ተከታታይ ግንዛቤ እንዲሰጣቸውና ይህንን ኤክስፕሌን ማድረግና አይደንቲፋይ ማድረግ እንደሚችሉ ይጠበቃል ማለት ነው። Sex refers to a set of biological attributes that are usually categorized as a female or male organism. እንግዲህ ሴክስ ስንል አንድ ነገር ብቻ የሚገለጽ አይደለም። ብዙ ተያያዥነት ያላቸው ፋክተሮች አሉ፣ የጾታ መገለጫ የሆኑ ማለት ነው። እንዲህ እነኚህ የጾታ መገለጫዎች በአንድነት ሲጠቃለሉ ደግሞ ሴት ወይንም ወንድ ሜል ወይንም ፊሜል ኦርጋኒዝም ብለን በሁለት ካቴጎሪዎች ውስጥ እናካትታቸዋለን። ነገር ግን ይህንን ገላጭ የሆኑ የተለያዩ ፋክተሮች ወይንም ጉዳዮች አሉ ማለት ነው። ሴክስ ዲተርሚኔሽን ኢን ኦርጋኒዝምስ ኢዝ ዳይቨርስድ። እንዲህ ይሄ የሴክስን የሚወስኑ ፋክተሮች የተለያዩ ናቸው። በተለያየ መንገድ የአንድ ኦርጋኒዝም የሴክስ ሁኔታ ሊወሰን ይችላል። እነዚህም እንግዲህ ሄርማፍሮዳይቲክ ኦርጋኒዝምስ፣ እንግዲህ ሄርማፍሮዳይቲክ ኦርጋኒዝምስ የምንላቸው እኛ ወንዴውንም ሴቴውንም ጾታ በአንድነት የያዘ ኦርጋኒዝም በአማርኛችን እንግዲህ ወንዳገረድ የምንለው ማለት ነው። ግን እንደዛ ተርሚኖሎጂው አመቺ አይደለም ይሄንን ለመግለጽ። ግን hermaphroditic organisms have sex of both male and female resides within the same individual. የወንዴውም የሴቴውም የሪፕሮዳክቲቭ ኦርጋን በአንድ ኦርጋኒዝም ላይ የሚገኝ ከሆነ ያን አይነት ኦርጋኒዝም ሄርማፕሮዳይቲክ ኦርጋኒዝም ነው የምንለው። ለምሳሌ ሎወር ኦርጋኒዝም ቴፖርብ ብትወስዱ ሜል ጎናድ ፊሜል ጎናድ የያዘ ነው። ይሄ የኮሶትል ማለት ነው። አንድ ምሳሌ ነው። ሌላው ዳዮሺየስ ኦርጋኒዝምስ have separate male and female sex. እነኚህ የተለያየ ወንድና ሴት ጾታ ያላቸው ኦርጋኒዝሞች ዳዮሺየስ ኦርጋኒዝም ነው የምንላቸው። እንግዲህ have separate male and female sex እነኛን ዳዮሺየስ ኦርጋኒዝም እንላቸዋለን ማለት ነው። Organisms with separate sex may be haplodiploidy, in which male develops from unfertilized egg and are haploid, and females develop from fertilized egg and are diploid. እንግዲህ ምንድነው ይሄ separate sex ያላቸው ኦርጋኒዝሞች ደግሞ haplodiploidy ወይንም haploid ሊሆኑ ይችላሉ ማለት ነው። ሀፕሎዳይፕሎይዲ የምንለው ምንድነው? አንድ እንቁላል ፈርቲላይዝድ ሳይሆን ወደ ኮምፕሊት ኦርጋኒዝም ዴቨሎፕ ከሆነና ይሄ ኮምፕሊት ዴቨሎፕ በሚሆንበት ጊዜ ደግሞ ወደ ሜል ኦርጋኒዝም ዴቨሎፕ ያደርጋል። ያለው የክሮሞዞም ይዘት ደግሞ ሃፕሎይድ ነው ማለት ነው። ይሄ በንቦች እንግዲህ ባለፈው ሪፕሮዳክሽን ላይ ዲስከስ እናደርግ ይሄ ፓርቴኖጀነሲስ የሚል ነገር ዲስከስ አድርገናል። ብዙውን ጊዜ ፈርቲላይዝድ ያልሆኑ እንቁላሎች ወደ ኮምፕሊት ኦርጋኒዝምነት ዴቨሎፕ አይሆኑም። ግን ኤክሴፕሽናል ኦርጋኒዝሞች እንደ ንብ የመሳሰሉ ለምሳሌ የንብ ንግስት የዳበረ
እንቁላል ወይንም ያልዳበረ እንቁላል ልትጥል ትችላለች። የዳበረው እንቁላል ወደ ሴት ንብነት ሲለወጥ ያልዳበረው እንቁላል ደግሞ ወደ ወንድ ንብ ድንጉላ ንብነት ይለወጣል። ይሄ እንግዲህ ይሄን ነው haplodiploidy in which male develops from unfertilized egg and haploid and female develop from fertilized egg and are diploid የተባለበት ይሄ ነው። The sex of human being and other animals is determined by sex chromosomes። እንግዲህ ሃየር ማማል ሰውንም ጨምሮ የጾታችን የሚወሰነው በክሮሞዞም ነው ማለት ነው። ክሮሞዞሞች ናቸው የአንድን ሰው ከተጸነሰ ጀምሮ ወይ ወንድ ወይ ሴት እንዲሆን ጾታውን የሚወስኑት። ሴክስ ክሮሞዞም ኢዝ a pair of chromosomes that determine sex። እንግዲህ ሴክስ ክሮሞዞም የምንለው ጥንድ የሆነ ክሮሞዞም ነው፣ አንድ ጥንድ። ይሄም ክሮሞዞም የማማሎችን የሰውንም ጨምሮ ጾታውን የሚወስኑ ማለት ነው። a pair of chromosomes that determine sex. Either of the pair of the chromosomes that determine whether an individual is male or female is designed by X and Y። እንግዲህ ይሄ ጾታን የሚወስኑ ክሮሞዞሞች ፔር ነው ብለናል። አንዱን እነኚህ ደግሞ ፔሮቹ እያንዳንዳቸው ኤክስ ዋይ ተብለው ስያሜ ተሰጥቷቸዋል ማለት ነው። ኢንዲቪጁዋልስ ሃቪንግ 2X chromosomes XX are female whereas individuals having 1X and 1Y chromosome XY are female። እንግዲህ እነኚህ ኤክስ እና ዋይ ተብለው የተሰየሙ ጾታን የሚወስኑ ክሮሞዞሞች አሉ። እነኚህ ፔር በሚያደርጉበት ጊዜ ኤክስ ከኤክስ ጋር ፔር ካደረገ በፈርቲላይዜሽን ጊዜ ለሴት ልጅ መፈጠር፣ ለሴት ጾታ መፈጠር ምክንያት ይሆናል። ነገር ግን ኤክስ ከዋይ ጋር ከተቀናጀ ደግሞ የዚህ ቅንጅት ወንድ ልጅ ወይንም የጽንሱ ጾታ ወንድ እንዲሆን ያስችላል ማለት ነው። Females have 2X chromosomes and pass 1X chromosome to egg cell። እንግዲህ ሴቶች በተፈጥሮ 2XX ክሮሞዞሞች ነው ያላቸው። ነገር ግን ኦቨም ወይንም ኤጉ በሚዘጋጅበት ጊዜ እያንዳንዷ ኤግ ኦቨም የምትይዘው አንድ ኤክስ ክሮሞዞም ብቻ ነው። አንድ ኤክስ ክሮሞዞም ብቻ ነው። ልብ አድርጉ። ወንዱም ጋር በምትመጡበት ጊዜ እያንዳንዱ ወንድ በቦዲ ሴሉ ውስጥ ኤክስ ዋይ ክሮሞዞም አለው። 23ቱ ጥንድ አንዱ ሴክስ ክሮሞዞም ነው። 22ቱ ቦዲ ሶማቲክ ክሮሞዞምስ ሲሆኑ አንዱ ጥንድ ሴክስ ክሮሞዞም ነው። እንግዲህ ይሄ ሴክስ ክሮሞዞም ደግሞ ኤክስ ዋይ ነው። ነገር ግን ይሄ ጥንድ በጋሜት ፎርሜሽን ጊዜ በፕሮሰስ ኦፍ ኦጀነሲስ ኦር ስፐርማቶጀነሲስ የሚባል ጎናዶች ውስጥ የሚካሄድ ጎናዶች ጋሜቶችን ፕሮዲውስ የማድረግ ፕሮሰስ አለ፣ በሚዮሲስ አማካኝነት ማለት ነው። ያ ፕሮዲውስድ በሚሆንበት ጊዜ በእያንዳንዱ ወንዴ ዘር ውስጥ ወይ ኤክስ አንድ ኤክስ ወይ አንድ ዋይ ክሮሞዞም ብቻ ነው የሚገኘው። ሁለቱ በጥንድ አይገኙም፣ ኤክሴፕሽናል ጉዳይ ካልሆነ በስተቀረ። ኤግ ፈርቲላይዝድ ባይ ኤክስ ቢሪንግ ስፐርም ቢካም ፊሜል። እንግዲህ በፈርቲላይዜሽን ጊዜ ኤክስ የያዘ የወንዴ ዘርና ኤክስ ነው የሴቴ ጋራ በሚገናኝበት ጊዜ ኤክስ ኤክስ ፎርም ያደርጋል። ይሄ ለሴት ልጅ መፈጠር መንስኤ ይሆናል። ነገር ግን ዋይ የያዘ የወንዴ ዘር ኤክስ ጋራ በሚቀናጅበት ጊዜ ደግሞ ለወንድ ልጅ መፈጠር ለመጸነስ መንስኤ ይሆናል ማለት ነው በፈርቲላይዜሽን ጊዜ። The following figure shows the separation of sex chromosome during gamete formation by meiosis cell division and gamete combination during fertilization for determining sex of the offspring። እንግዲህ እዚህ ጋር ምንድነው የምታዩት? እንዴት በሚዮሲስ ጊዜ ፔርድ የሆኑት ሴክስ ክሮሞዞሞች ሰግሪጌት አድርገው እንደሚለያዩና በአንዱ ወንዴ ጋሜት ወይንም በአንዷ ሴቴ ጋሜት ውስጥ አንዱ ብቻ እንደሚገኝ ነው የሚያሳየው። ሌላው ደግሞ እነኚህ ደግሞ እንዴት እንደ ፊውዝ ፈርቲላይዝ እንደሚያደርጉና ከፈርቲላይዜሽን በኋላ ደግሞ ለወንድ ልጅ ወይንም ለሴት ልጅ መፈጠር እንዴት መንስኤ እንደሆኑ ነው የሚያሳየው። እዚህ ጋር የምታዩት አለ ፊሜል፣ የፊሜል ቦዲ ሴል ውስጥ ኤክስ ኤክስ ክሮሞዞም ነው የምናገኘው በፔር። እንግዲህ ጋሜት ፎርሜሽን ጊዜ እነኚህ ይለያያሉ። ልብ አድርጉ። ሚዮሲስ ጊዜ ኤክስ አንድ ኤክስ ነው የያዘችው። እዚህም ጋር
ሜል ጋር ስትመጡ ቦዲ ወይም ሶማቲክ ሴል ውስጥ ኤክስ ዋይ ነው። በሚዮሲስ ጊዜ ኤክስ ለብቻዋ ዋይ ለብቻዋ ይለያያሉ። ይሄ እንግዲህ አንድ ሜል ጋሜት፣ ይሄው ሌላ ሜል ጋሜት፣ ሌላ ፊሜል ጋሜት፣ ሌላ ፊሜል ጋሜት ነው። እንግዲህ በፈርቲላይዜሽን ጊዜ ይሄ ከዚች ጋራ ይሄ ከዚች ጋራ የመገናኘት 50% እድል አለው። ይሄ ከዚች ጋራ ይሄ ከዚች ጋራ የመገናኘት እድል አለው። እንግዲህ ግንኙነቱ ፈርቲላይዜሽን ሲካሄድ ኤክስ ከኤክስ ጋራ ከተገናኘ እዚህ ጋር እንደምታዩት ፊሜል ነው። እዚህም ኤክስ ከኤክስ ጋር ፊሜል ነው። እዚህ ኤክስ እና ዋይ እዚህና ኤክስ ዋይ ሜል ሜል እንግዲህ 50% ወንድ 50% ሴት ልጅ የመወለድ እድል ፕሮባቢሊቲ እንዳለው ነው ማለት ነው የሚያሳየው። ይሄንን በፒዩኔት ስኩዌር እዚህ ጋር የተቀመጠላችሁ አለ። ፒዩኔት ስኩዌር ላይ ወስዳችሁም እዚህ ጋር የተቀመጡትን ኤክስ ኤክስን እዚህ ኤክስ ዋይን እዚህ ጋር ኤክስ ኤክስን እዚህ አድርጋችሁ በፒዩኔት ስኩዌራችሁ ተጠቅማችሁ በምታቀናጁበት ጊዜ ይሄ ከዚህ ጋር ይሄንን ነው የሚሰጠው፣ ይሄ ከዚህ ጋር ይሄንን ኤክስ ዋይ ነው የሚሰጠው፣ ኤክስ ከኤክስ ጋር ኤክስ ኤክስ ነው የሚሰጠው፣ እንደገና ኤክስ ከዋይ ጋር ኤክስ ዋይ ነው የሚሰጠው። እንግዲህ በዚህ በአረንጓዴ ሼድድ የሆኑት ኤክስ ኤክሶች የሴት ጾታን የሚያመለክቱ ናቸው። በቢጫ ሼድድ የሆኑት ደግሞ ኤክስ ዋይ ወንድ ጾታን የሚያመጡ ናቸው። እንግዲህ ፊኖታይፒክ ሬሽዮን በምታዩበት ጊዜ 50% ፊሜል 50% ሜል እንዲህ ሁለት ሰዎች ሴት ልጅ የመውለድ ወንድ ልጅ የመውለድ እድላቸው በሚጋቡበት ጊዜ 50% ነው። 50% ነው። ይህ ማለት ግን ሁልጊዜ ግማሽ ወንድ ግማሽ ሴት ይወልዳሉ ማለት አይደለም። በተደጋጋሚ ወንዶች በተደጋጋሚ ሴቶችም ሊወልዱ ይችላሉ። የነኚህ በእድል የመቀናጀት ጉዳይ ነው እዚህ ጋር የተቀመጠው 50% እድል አላቸው ነው። እንግዲህ ተማሪዎች እንግዲህ በዛሬው ሌሰናችን ስለ ቴስት ክሮስ እና ባክ ክሮስ አይተናል። ከዛም በተጨማሪ ስለ ሴክስ ዲተርሚኔሽን ነው ያየነው። እንዴት ሴክስ ዲተርሚንድ እንደሚሆን አይተናል። ዛሬውን ሌሰን በዚህ የምናጠቃልል ይሆናል። ሁልጊዜ በሌሰናችን መጨረሻ እንደምንላችሁ ይሄንን ሼር ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊታከል ይገባል የምትሉትን የማሻሻያ ሀሳብም ከመስጠት ወደ ኋላ እንዳትሉ። ዋናው የዚህ የትምህርት ተልዕኮ ተማሪዎችን ውጤታማ ለማድረግ ነው። ያን ለማድረግ ደግሞ የእናንተ ግብረ መልስ አስፈላጊ ነው። ግብረ መልስ ከመስጠት ወደ ኋላ አትበሉ። አደራ ጭምር ነው ይህንን የምንጠይቃችሁ። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ። ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ